ይሄ ፋይል ማለት ከኔ እጅ ስልክ ከወጣ አንቺ ላይ ምን ሊፈጥር እንደሚችል ታውቂዋለሽ ራስሽ። ወይኔ በስመ አብ ማለት እያስፈራራኸኝ ነው። ምን እንዳስብ ነው የፈለከው? ተረጋጊ። በዚህ እንትንሽ ላሳይሽ አልችልም ይሄን ነገር። ንገረኝ። ሰላም እንዴት ናችሁ የኛ ፋሚሊዎች? እኔ በጣም ደህና ነኝ። እናንተም ያው ያላችሁ በሰላምና ፍቅራችሁን ያብዛላችሁ ማለት ፈልጋለሁ። ትንሽ ተጠፋፋን፣ ያለውን ነገር እየተከታተልን እያየን ነው። የሚፈጠሩ ነገሮች በሙሉ እያየሁ ነው ያለሁትና እንግዲህ ጥፋተኛው ማን ነው? ጥፋተኛው እሱ ነው እሷ ነው እያላችሁ ትንሽ እየተወዛገባችሁ ነው። እኔንም የተናገራችሁኝ ያላችሁ ግን አልተረዳችሁኝም ሁላችሁ፣ የምር ለመናገር ማለት ነው። ምክንያቱም ከመሰረቱ ይሄ ነገር ከመጀመሪያው ነው ብታዩት ኑሮ እኔንም መናገር አትችሉም ነበረ። ቢያንስ እሷን ግን መምከር ትችሉ ነበር። ገባችሁ? እና ሁላችሁም በእኔ ላይ ነው እየፈረዳችሁ ያላችሁት። አሁን ደግሞ እሷን ነበረ እሷ አጥፍታለች እያላችሁ ነበረ። እንግዲህ ምንም ማድረግ አይቻልም። የተፈጠረው ነገር አይታችኋል ሁላችሁም። ማን ጥፋተኛ እንደሆነ ማን ይሄን ነገር እንዳረገ ምናምን ታውቃላችሁ። እኔ ውጣ ተብዬ ነው የወጣሁት ልጠይቅ ሂጄ ያለችበትን ሁኔታ ለማጣራት ሂጄ ነው እንግዲህ ያ ነገር የተፈጠረው። እኔ በጣም ብዙ ነገር ችዬ ነበረ። አሁንም ቢሆን እሷ ትንሽ የምትለው ነገር አለ አይቻለሁኝ። የሆነ ነገሮች ተናግራኝ ነበርና መጨረሻ ላይ ተናግሬያት የሄድኩት ነገር ነበርና እዛ ላይ ተነስታ የሆነ ነገር ተናግራኛለች። ታያለህ፣ እንተያያለን፣ አስቀይምሃለሁ ትለኛለች። በቃ አታውቀኝም፣ እያስፈራራችኝ ነው፣ እየዛተችብኝም ጭምር ነውና እኔ እንኳን አላስፈራሯትም፣ እኔ አልዛትኩባትም። ስለ ፋይል ነገር ነበር ያወራነው እሷ ጋር። ስለሷ የደረሰኝ ነገር ነበረ። ኦልሬዲ ደብቄ ያስኩት ነገር ነው። ረጅም ጊዜ ሆኗል ይሄን ነገር ደብቄዋለሁ። ለምን ደበኩት? ምክንያት ስላለኝ። ለምን እሷ እንዳትከፋ፣ እሷ የሆነ ነገር እንትን እንዳትል ምናምን ነው። ይሄን ፋይል ለእናንተ ማሳየት አልፈለኩም። ለራሷ አሳያታለሁ። ማሳያት ለምንድነው? እንድትማርበት ውሸቴን እንዳልሆነ ነው። እሷ ያሰበችው ምንድነው? ምክንያት እየፈለክ ነው አንተ እኔ ጋር ለመጣላት፣ እኔ ጋር የሆነ ነገር እንትን ለማለት ምናምን ምክንያት ፍለጋ ነው ይሄን ነገር እያደረክ ያለው ነው የምትለኝ። እኔ ምክንያት አልፈለኩም። ምክንያት ቢፈልግ ኑሮ ነፍ ምክንያቶች ነበሩ፣ ግን እኔ ምክንያት አልፈለኩም። ጀስት ጓደኛዬ ናት፣ ፍሬንድ ነን። ጓደኛዬ ከሆነች ደግሞ የእሷን ጉድለት እኔ መሸፈን አለብኝ፣ እኔን ጉድለት ደግሞ እሷ መሸፈን አለባት። እኔ እንደዛ ነው የማስበው። እና ብዙ ነገር ተባባልን፣ ስለ ፋይል እና ብዙ ነገር አወራን እና ደብሯታል። ውሸቴን የመሰላት ይሆናል። በቃ ጀስት በቃ እሷ የተረዳችሁ እንደነገርኳችሁ ነው። እኔ በእኔና በእሷ መካከል የሆነ ነገር ፈጥሬ አስደንግጫት ምናምን ዋሽቼ የሆነ ምክንያት ፈልጌ ምናምን ከሷ ምርቅ ምናምን አይነት ነገር ማለት ነው። ግን አይደለም፣ እሷ አይደለም፣ እንደዛ አይደለም። እኔ የደረሰኝ ነገር የምር ትክክለኛ ነገር ነው። የተላከልኝ ነገር አለ። ከማንዩን የማውቀው ነገር የለም፣ ግን ተልኮልኛል። የተላከልኝ ነገር ኤዲትም አይደለም፣ ኤአይም አይደለም፣ ምንም ነገር አይደለም። በቃ ተልኮልኛል ኦልሬዲ። የተላከልኝ ነገር ለእናንተ ባሳያችሁ ምን ያህል ደስ ባለኝ ነበር፣ ግን ላሳያችሁ የምችለው አይነት ነገር አይደለም። ምክንያቱም እሷን የሚጎዳ ነገር ስለሆነ ማለት ነው። የተላከልኝ ነገር እሷን ይጎዳል። እሷን ስለሚጎዳት ይሄን ነገር ለራሷ ሳይቼ ውሸቴ እንዳልሆነ እንድታውቅ ብቻ ነው የምፈልገው እንጂ እኔ እያስመሰልኩ ወይ ደግሞ አስመሳይ ነው ምናምን አለችኝ ማለት ነው። የምር በጣም እኮ ይገረመኝ ነገር ማለት ነው። እኔ ለማስመሰል አይደለም እሷ ቤት ሄድኩት ባይዘው። እኔ ስራዬ ብዬ ሆን ብዬ ነው ስለጸጸተኝ ነው ያረኩት ነገር ጥፋቱ ነው አይደለም፣ ግን በቃ እሷን ስላስቀየማት እሷን ስለጎዳት ብዬ ስላመንኩ ነው እሷን እንትን ለማለት የሄድኩት ማለት ለመጠየቅ ሄድኩት። ለመጠየቅ በሄድኩበት ታይም እንግዲህ አይታችኋል ያ ነገር ሁላ። እኔ ስንት ነገር ችዬ እሷ ግን ያችን ነገር መቻል አቃታት። ለዛውም ይቅርታ እያልኳት ማለት ነው። እኔ ምን ማለት እንዳለብኝ ሁላ አላውቅም የምር። ግን አሁን ትናንት በለቀቀችው ቪዲዮ እኔን ነው እየተቀየማችሁኝ ያላችሁ። ይቅርታ
አልካት ይቅርታ አለችህ ከዛ በኋላ ለምን እንደዚህ ታስፈራራታለህ ምናምን አይነት ነገር አላችሁኝ አንዳንድ ሰዎች እኔ ያስፈራሯት አይደለም እንድትማርበት ነው የሆነ ሰው እኮ ያን ነገር ሲያጠፋ ማየት የለባችሁ ማለት ያን ጥፋት ለምን አጠፋች እያላችሁ ከስር ነው መኮትኮት ያለባችሁ የሆነ ሰው የሆነ ጥፋት ሲያጠፋ ከስር ነው ካልሆነ ግን ከባድ ነው በዛ ጥፋት ሁሉ የሚጓዝ ያስፈልጋል እና እንግዲህ ጥፋተኛው ማንዩን የሚባለው ነገር እንግዲህ ምን ላይ ነው የሚሆነው ሁላችን ግን ጥፋት እኔ ጋር ጥፋት ያለ አይመስለኝም ጥፋቱ በሙሉ ወደ እሷ ነው የሚያመዝነው እንግዲህ ስለ ፋይሉ ለእናንተ ባሳያችሁ ደስ ይለኝ ነበር ግን ደግሞ እሷን የሚጎዳ ነገር ሆኖ ደግሞ ለሷ ብቻ ሳይቻት እሷ እንድትማርበት እንጂ ለእናንተ ማሳየቱን ብዙም አልፈለኩትም ግዴታ ከሆነብኝ ላሳያችሁ እችላለሁ ግን አሁን ላይ ግን እሱን ነገር አላሰብኩትም አልፈለኩም ስለሷ ግን አሳያታለሁ ጠርቻታለሁ ዛሬ ትምጣ ያለውን ነገር አሳያታለሁ ውሸቴ እንዳልሆነ ያስመሰልኩ እንዳልሆነ ማወቅ አለባት ምክንያቱም እሷ የመሰላት ውሸት ከሷ ጋር ለመለያየት ከሷ ጋር ለመጣላት ምክንያት ምናምን የመሰላትና ያ ነገር እንዳልሆነ ደግሞ አሁን አሳያታለሁ ትመጣለች ይሄን ነገር አሳያታለሁ በደንብ ያስባለሁ እና እንግዲህ ሁላችሁም የምታዩት ይሆናል የዛን ሰዓት ጥፋተኛ ማን ነው የሚለውን ነገር ታያላችሁ ሁላችሁም አሁን እኔን እየተናገራችሁ ነው ያላችሁት ለምንድን ነው ምናምን እያላችሁ ነው ያላችሁት እያስፈራሯት አይደለም በቃ ይሄን ነገር ወቁ ሁላችሁ እያስፈራሯት አይደለም በቃ እኔ ረጅም ጊዜ ሆኖኛል ይሄን ነገር ደብቄ ነው ያስኩት ትቼው ያምቄ ነው ያስኩት ገባችሁ ግን እሷ እያደረገች ያለችው ነገር ትክክል አይደለም እንደማንተዋወቅ ሰው ነው በቃ ውሻ እያደረገችኝ ያለችው ማለት ነው እና እስቲ ትምጣና የሚሆነውን ነገር እናያለን ማለት ነው እናንተ አጥቃት እስኪ ከረካሽማ ሰቀየመሻለኩ ግን አንቺን ትቼ መኖር ፈራለሁ ከረካሽማ ሰቀየመሻለኩ ግን አንቺን ትቼ መኖር ፈራለሁ እስከመቼ ችላለሁ ታዲያ እስከመቼ ችላለሁ አለም ተስፋ ሃይ አንተ ሰውዬ እንዴት ነህ ደህና ነህ የኔ ወድ ፋሚሊዎች እንዴት ናችሁ የኔ ብርቅዬዎች ሰላም ናችሁ ወይ እኔ ደህና ነኝ የኔ ማለት ጀመርሻ አሪፍ ነው ምን ደበረ አይ አልደበረኝ ችግር የለም ከዚህ በፊት የኛ ነበር የምትለውና አሁን የኔ ብላለች ጀመርኩ እኮ አረ ሲው ታሪክ አንቺ ጋር በዛው ቃሌን አሳጥፈኛል ካሁን ባለ ቪዲዮ ላይ አንድ ላይ አንመጣም ብለኸኛል ግን ያው ለቁም ነገር ነው ለመጨረሻ ምናምን ብለ ስላወራኸኝ ነው እንጂ ዋይ ውሸት እንዳልሆነ አስመሳይ እንዳልሆንኩ እንድታቂ ስለምፈልግ ነው ባይዘው እንደዛም እስቲ ምንድነው ያዘው የሚል ነገር ይዤ ነው የመጣሁት ማለት እስቲ ያው ባይዘው በጣም ተረጋግቼ ለማውራት እየሞከርኩ ነው አንተ ታውቃለህ እንጂ እንዳንተ ቢሆን ማለት ነው የሆነ መሳሪያ ወይ አንተ መምቻ ነገር ይዤ መጣሁ ወይ እኔ ምንድነው ያጠፋሁት ማወቅ ያለብኝ ነገር ማወቅ የምፈልገው ነገር እሱ ነው ገባሽ እኔ እኮ አሁን የነገርኩሽ ነገር ስለዛ ፋይል ምናምን ነገር ስለወራው ነው አይደል ያ ነገር እኮ ትቼው የነበረ ነገር ነው አይደል በቃ ምን ከምንም በቃ ይሄ ጓደኝነት ፍቅራችን ይበልጣል ብዬ ስላሰብኩ ሄሎ ወይ እናቴ እንዴት ነሽ አለው አንዴ መልሼ ልደውልልሽ ከሰው ጋር ሆኜ እሺ ቀጥል እና ምን ልላችሁ ፈልጌ ነው ወይ ምን ልልሽ ፈልጌ ነው ማለት ነው አልገባሽም ብዙ ነገር ማለት እኔ በጣም ብዙ የተወኩት ነገሮች አሉ ያያስኳቸው ነገሮች አሉ ችላ ያልኳቸው ነገሮች ለምን በቃ ፍቅር ይበልጣል ብዬ ጓደኝነት ይበልጣል ብዬ ማለት ነው ብዙ ነገር እና አንቺ የመሰለሽ ያለው እስካሁን ታይም ድረስ ውሸቴን ነው አይደል ሻውን ቆይ እውነት ሆነ ውሸት እናንተ ጋር የሚያመጣው ለውጥ አለ ማወቅ የፈለኩት
ነገር ቢኖር እሱ ነው። ውሸት ሆነ አሉነ እኔ እኮ በቃ አንተ እኮ በጣም ብዙ ነገር ተናገርክ አይደለ? ትላንትና እኮ እንደፈለክ ነው ያወራኸው አይደል? ያወራሁበት ምክንያት አለ። ምን ያልተናገርከው ነገር አለ? እኔ ምንም ነገር መናገር ፈልጌ አይደለም። እኔ ተሰምቶኛል ማለት ነው። ያውላችሁ እኔ ተሰምቶኛል። ከሰው ፊት ነው ባይዘው ከሰው ፊት የዛን ሰዓት እሷን ስጠይቅ እንግዲህ እንግዶች ነበሩ እሷን ለመጠየቅ ይሄዱ። ከዛ ሰው ፊት ነው ለዛ ያደረገች ገባችሁ? እና ስለዛ ነገር ነው ለማውራት የመጣሁት። እኔ ተሰምቷት ይቅርታ ልትለኝ ነው በቃ ዛሬ ቀጠረችኝ ምናምን ብዬ ነው የመጣሁት። ግን ደግሞ ጭራሽ እኔን ነው ጥፋተኛ ያደረገች ያለች እስካሁን ታም ድረስ ይኸውልሽ እኔ ያን ነገር ያወራሁት አምልጦኝ ነው ድንገት ነው በቃ እኔ እንኳን ብዙ ነገር ችዬ ስንት ፋይል ደርሶ ምናምን ብዬ አመለጥኩ። ግን ደግሞ ያን ነገር ተናግሬ ደግሞ አመለጠህ እኮ ማለት አንድ ጊዜ ተናገርክ ነው አላመለጠህም። በቃ ለመናገር ሆን ብለን የመጣው ምክንያቱም በጣም ብዙ ጊዜ ደጋገምከው፣ ብዙ ጊዜ አወራኸው ሁላ እኔ እንጃ የሆነ ማታስታውስ ከሆነ የተናገርከው እያረጀህ ከሆነ ማታስታውስ ምናምን ከሆነ ቪዲዮ አለ ቪዲዮ ከፍተህ ማየት ትችላለህ። ያላረጀውም እኮ እየረሳ ከሆነ ሜቢ ከእርጅና ጋር ተያይዞ ይሆናል ከእድሜ ጋር ያረጀሽው አንቺ ነሽ። እሺ ለምን ይጠራኸኝ? ቁም ነገር እንስማ። ቁም ነገር ቁጭ ያለ ነገር እያየን እሺ በል ቀጥል። እና እንግዲህ የተፈጠረው ነገር ተፈጥሯል። የማይመለስ ነገር ነው። እኔም ተናግሬያለሁ። አምልጦት አይደለም ብላለች። እኔ እንግዲህ ድንገት የተናገርኩት ነገር ነው። ውሸታም መባል አልፈልግም። እኔ ውሸታም መባል አልፈልግም። ለምን እኔ እውነትን ይዤ ነው የምጓዘው ያለሁት። ስለዚህ እኔ ውሸታም መባል ስለማልፈልግ እኔ ለኦዲየንስ ነው ነገር ላሳይ አልፈልግም። ይሄን ነገር ሽንገባሽ ምክንያቱም ይሄን ያክል እንትን እንድትይ አልፈልግም። አይ ማይዘው የዩቲዩብ ፋሚሊዎቼ ምንም ደብቃቸው ነገር የለም። በእነሱ ይሄ በእኔ እምነት ስላላቸው የእነሱን እምነት የሚያጠፋ ነገር ምናምን እንደማላደርግም ስለሚያምኑኝ እኔም ስለማላጠፋ በራሴ ስለምተማመን ምንም ነገር እንደማያስፈራኝ ታውቃለህ። ማለት ለምን እንደሆነ አላውቅም ሁሉ ነገር እያደረክ እንደሆነ ብቻ እስቲ ቀጥል። ሰው አቋረጥኩ መሰለኝ። በጣም ይቅርታ። ችግር የለም። እሺ ይሁን። ስለዚህ አንቺ አሁን ምንም በቃ ምንም ነገር የለብኝም፣ ምንም ነገር ልታገኝ አትችልም ምናምን ነው እያልሽ ያለሽው አይደል? ማለት ራስሽ እንደ ንጹህ ሰው አድርገሽ ነው እያሰብሽ ያለሽው አይደል? ንጹህ ስለሆንኩኝ ነው እንደ ንጹህ ሳይሆን ንጹህ ስለሆንኩኝ ነው ማወራው ሁሉ ነገር ገባ። በጣም ደስ ይላል። እንደዚህ አይነት ኮንፊደንስ የትም የለም በእውነቱ። እንደዚህ አይነት ኮንፊደንስ አይቻልም። ወደ ጉዳይ ከሂድ። በጣም የተከራከረችኝ ነው ምንም ነገር እንዳለ ያስኩባት ምንም ነገር እንዳልደረሰኝ ሆና ነው እንትን እያለች ያለች። ምን ያለበት ዝላይ አይችልም ማለት ይሁን። እሺ ችግር የለም። ወይኔ ጉዴ እያናደድከኝ ነው ማለት የሆነ ስስቅ እንደ ቀልድ ነገሮች ስላወራው ምናምን ቀለል እንድታረግኝ አልፈልግም። ተነስቼ መሄድ ከብዶኝ ሳይሆን ቢያንስ እስቲ ይሄው ልያወራህበት ያለውን ነገር ልይብዬ ነው እንጂ የእውነት የሆነ ነገር አግኝተህብኝ ምናምን እሱን ለማየት አልመጣሁም። ግን ምንድነው እንዲያስባለ ያለው ነገር ምናምን ብዬ እሱን ነገር ለማወቅ ነው እንጂ ሌላ ነገር አይደለም። እሺ ኦኬ ይው ለማየት ነው የመጣሽው ወይስ ደግሞ በቃ ምንም ነገር የለብኝም ብለሽ በደፈናው ተናግረሽ ነው ምን ይፈልግሽ? አይቼ እስቲ ነገር ይፈልግሻል። ለዛ አይደል እንደ መጣሁት ወይስ ላገኝክ ናፍቀኸኝ ምናምን ይመሰለ? አረ አይ ተመሰለክ ብዬ ነው። አንተ ደፋር ነክ ብዙ ነገር ይመስላል። ለሰይጣን መላክ አይታየውም ማለት ስልኬን አንተ ጋር ነው ያለው አይደል? ወይ ጉድ። አይ እንግዲህ ይሄ ነገር ከማን ይደረሰኝ ማን ይላክልኝ ምን ይሁን የማውቀው ነገር የለም። ሞቅ ያለብሽ ነገር ይሄ ነገር ደርሶኛል። እኔ ጋር ነው ያለው ይሄ ፋይል ማለት ከኔ እጅ ላይ ከወጣ አንቺ ላይ ምን ሊፈጥር እንደሚችል ታውቂዋለሽ ራስሽ። ወይኔ በስመ አብ። ለምን ነው የማታሳየኝ? ማለት እያስፈራራኸኝ ነው? ምን እንዳስብ ነው የፈለከው? ከማሳየት በፊት የምትናገራቸው ንግግሮች ምናምን ተረጋጊ። የሆነ ነገር ይዘህብኝ በዛ ነገር ልታስፈራራኝ ነው ይፈል? እኔ የማን ልጅ እንደሆንኩ አታውቅም እንዴ? እኔ የአባቴ ልጅ ነኝ። ያማዋል እንዴ? እኔ ምንም ነገር አያስፈራኝም። ባይዘቡ
አሌክስ ማለት እኔ አሁን እየተረዳሁት ያለው ነገር ምን እንደሆነ ታውቃለህ? እንደማታቀኝ ማለት አታቀኝም ነው ማለት። እሺ አሳየኝ፣ አሁን አሳየኝ። ተረጋጊ። በዚህ እንትንሽ ላሳይሽ አልችልም። ይሄን ነገር መረጋጋት አለብሽ። ተረጋጊና ከተረጋጋሽ በኋላ አሳይሻለሁ። አሌክስ አይ በዚህ ሁኔታ አሳይሽ ነገር አልሆንኩም። ተረጋጊ የሚያስብል ሁኔታ ላይ አይደለሁም። ባይዘው እየነገርኩት ነው ማንነቴንና ስላላወቅከኝ ማለት ነው። ባህሪዬን ማንነቴን እያስረዳሁት ነው። ገባ? አሳየኝ አሁን። እሺ አሳየኝ። ሌላ ነገር ማውራት አልፈልግም። አሳየኝ። እንዴ ያንተን ሚስጥር ነው የምታሳየኝ? የኔ ሚስጥር በጣም ትካዜ አበዛ። ሀሳብ ይገርማል። ምኑ ነው የሚገርመው? ሁሉም ነገር እኔ መድኃኒዓለም ይሄንን ነው ፋይል ምናምን እያልኩ ነበር አይደለም? ላንቺ ፋይል እኔ እንደዚህ ነው የምታስበኝ? አይደለም ነው ወይ? እኔ እንደዚህ ነው የምታስበኝ? እሺ ማን ነው? ምንድነው? አይደለም አንዴ አንተ ኦሬዲ ወስነሃል። እኔ ነኝ አይደለ? ንገረኝ አንዴ ንገረኝ። እሺ ማን ነኝ? ማናት? ወይ ማን ነው? ወንድ ነው? እሺ ያማል እንዴ? ምን አይነት ሰው ነው? ያማል ጭራሽ ትመችኛለሽ። ያው ልክ አንደኛ ነገር ልንገርህ፣ አሳያቸው። ማሳየት ሴት ልጅ አልማታም። ባይዘች ሴት ልጅ አልማታም። እኔ ምንም አታመጣም። ሴት ልጅ አልማታም። ናምታኝ እዚህ ምን ታመጣለህ? መታኛል እኔ ላንተ የሚለውጥ ነገር የለም። ሲቀጥል ደግሞ ሁለተኛ በስልኬ እንዳትደውል። ሁለተኛ ሰምተኛል አይደለ? ሲቀጥል ደግሞ አንቺም እንዳትደውይ ልንገርህ። አንቺም እንዳትደውይ። ምንም አይነት ነገር አልፈልግም። ምንም አይነት ቴክስት አልፈልግም። ይሁን አንድ ነገር ማለት ነው። አንድ የሆነ ሰው ምናምን ይዤ እመጣለሁ እንዳትይኝ። ይሄን ፋይል መላክ ላለብኝ ሰው ልክላለሁ። መድኃኒዓለም ችግር እዚህ ላይ አሳያቸው። እግዚአብሔርን ግን አንተ ማለት ነው ከዚህ በፊት ካናደድከኝ ይበልጥ በጣም የሆነ ማልጠብቀው አይነት ሰው ከሆንክብኝ ይልቅ ውስጤን ካደማኸው ከሰበርከው ከሁሉም ነገር በላይ አንተ ነህ። ያው ልክ አሁን ላይ ማለት ነው በጣም ማልጠብቀው ሰው ነህ። እንደዚህ አይነት ሰው ነህ ማለት እንደዚህ አይነት ሰው ነህ። የእውነት ድምጽ ቀንሻችሁ ሰዋት በልጭ ገባሽ? እኔ እንግዲህ ዝም ብዬ ፈጥሬ አይደለም። ይሄን ነገር ችግር የለም አንቺ ብለሻል፣ አሳያቸው ብለሽኛል፣ አሳያቸዋለሁ። ከዛ በኋላ እሷ ካልሆነች ማለት ነው እናንተ እንኳን እንደዚህ ልታገኘኝ ከፍለ አታገኘኝም። እሺ ግን አንተ ድንጋይ ራስ ነህ። ከፍላ አላለችም። ቀልጃልሽ እኔ ምንም ማለት አልፈልግም። ይሄ ነገር እናንተ ትፈርዳላችሁ። እናንተ ጋር ነው የምለቀው። እሷን እንደሚጎዳ ቃሉኝ። ይሄ ነገር እሷን ስለሚጎዳ ስለምታውቅ ነው እንደዚህ እየሆነችብኛለች። ጭራሽ በቃ ትክክል ራሷ እንደሆነች እኮ ታውቃለች በደንብ እኮ። ግን እንዴ አይደለም ብላ ተከራከረችኝ። አረ ምን አይነት ክደት ነው? ምን አይነት ካሪ ናት? እንዴት የራሷን ፊት እያየች የራሷን መንታቷ ናት። እሺ መንታቷ ከሆነች እሺ መንታት እንዳላት ደግሞ አላውቅም። ያልነገረችኝ በጣም ነው የገረመኝ። በጣም እኔ እንደዚህ አይነት ነገር አይቻል አላውቅም። የምር ጭራሽ መታች በጣም ነው የሚገርም። እና ቃረሎም ብላ ያሰበችው ነገር ነው እንግዲህ። ይሄን ነገር እኔ ፈጣሪ ነው የሚያውቀው። ይሄ ነገር እውነት ካልሆነ
ያስኩት ነገር ውሸት ከሆነ እንግዲህ እሱ ያውቃል። ግን አንድና አንድም ነገራችሁ ነገር ያስኩባት ነገር የደረሰኝ ነገር ትክክለኛ ነገር ኦሪጂናል የሆነ ነገር ነው። ይሄን ደግሞ የምታዩት ነገር ነው። እኔ ዋሽቼ ወይ ምናምን ነገር አይደለም፣ የምታዩት ነገር ነው። በቃ ጊዜው ሲደርስ እናንተ ራሱ ታዩታላችሁ። እኔ ደስ የሚለኝ እንደውም አሁን እንደዚህ እያወራሁ ራሱ ባሳያችሁ ደስ ይለኝ ነበር። ግን በቃ አይደለም ነው ያለችኝ። እንግዲህ ፊቷ በደንብ ነው የሚታየው ምናምን ነገር አይደለም ማለት ነው። ሌላ ነገር ሆኖ አይደለም እኮ ይሄ ነገር እኮ ቢሆን እሷ ብትሆን ራሱ እኮ እኛ ጋር የሚፈጥረው ነገር አይደለም። ግን ትክክል አይደለም። እንደዚህ አይነት ነገር መስራት የለብሽም። እንደዚህ አይነት ነገር መሆን የለብሽም። እንደዚህ ማድረግ የለብሽም። ገባኝ። እሷ እቺ ልጅ እንግዲህ እኔ ነኝ ከጎኗ ያለሁት አይደል? ከጎኗ እንደመሆኔ ደግሞ ግዴታ ይሄ ነገር ትክክል ሲሆን ትክክል ነው፣ ትክክል ካልሆነ ደግሞ ትክክል አይደለም። ተይ ፍቅር ተሳቀኝ፣ እንደዚህ ነገሮች አታርጊ። ቢያንስ ለሁሉም በቃ ጊዜ ያለው ምናምን ተረጋጊ ነው የምላት። ገባችሁ? እና አሁንም ቢሆን ይሄን ነው የምላት። በቃ ትክክለኛ ነገር ነው አይደል? በቃ ነው አዎ ነው። ስለዚህ ምናምን ብትለኝ በቃ እንደዚህ አታርጊ ነው በኋላ አለቀ። በዚህ ብሎ መፍታት ይቻል ነበር ችግሩ። ግን እሷ ደግሞ ጭራሽ በበላይ እኔ ነው የተናገረችኝ ያለችው። ኧረ በስመ አብ ማለት እንዳለብኝ እኔ አላውቅም። ግን ይሄን ነገር ለእናንተ ማሳያችሁ ይሆናል፣ አሳያችኋለሁ። ምክንያቱም እሷ አረንዶም ብያለች ጃምንት ብያለች ስለሆነ እስኪ ማሳየት ላለብኝ ሁሉ ሰዎች አሳያለሁ። ከዚህ በኋላ ግን በቃ እሷን ማየትም አልፈልግም ሁላ። እናንተ እንግዲህ ይቅርታ ከልብ ይቅርታ ማለት ፈልጋለሁ። አመሰግናለሁ። ሁላችሁንም ወዳችሁ ከረካሽማ ሰቀየመሻለቁ ግን አንቺን ትቼ መኖር ፈራለሁ። ከረካሽማ ሰቀየመሻለቁ